የጤናው ዘርፍ ሰራተኞች የቤት ተጠቃሚ እንዲሆኑ እየተሰራ መሆኑ ተሰምቷል። ከዚህ ጋር በተያያዘ የከተማ አስተዳደሩ ጤና ቢሮ ያጋራው አዲስ መረጃ ይዘናል፣ ተሰሙታላችሁ። በኮንስትራክሽን ዘርፍ የተሰማሩ ሰራተኞች ለተለያዩ ጉዳቶች ተጋላጭ መሆናቸው የሚያሳይ አዲስ ጥናት ይፋ ተደርጓል። ጥናቱ በስራ ቦታ ደህንነትና የጤና ስርዓት ላይ ዝርዝር መረጃዎችን ይዞ ወጥቷል። የምታደምጡት መረጃችን ነው። አከራይ የኪራይ ዘመኑ ሳይጠናቀቅ ያለማስጠንቀቂያ ተከራይን ማስወጣት የሚችልበት አግባብ ስለመኖሩ የተመለከተ አነጋጋሪ መረጃም ይዘናል፣ የምትሰሙት ይሆናል። በግል የጥበቃ ኤጀንሲ ሰራተኞች የሚፈጸሙ ወንጀሎች መበራከታቸው ተገልጿል። ለእነዚህ ወንጀሎች መበራከት እንደ ምክንያት የተቀመጠው ጉዳይ ግርምትን ፈጥሯል። በዝርዝር እናጋራችኋለን። ጤና ይስጥልኝ የገበያ ሚዲያ ተከታታዮቻችን፣ የታህሳስ 12 ቀን 2018 ዓ.ም ዕለታዊውን የምዕራፍ 2 የምሽት የዜና ዘገባዎቻችን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች አዳዲስ መረጃዎችን በዜና ዘገባችን ላይ አካተናል። አብራችሁ እንድትቆዩ እንጋብዛለን። አሁን ወደ ዝርዝር ጉዳዮች እንለፍ። አየር መንገዱ ለበረራ አመቺ ባልሆነ የአየር ጸባይ ምክንያት ወደ ደሴ የሚያደርገውን በረራ ዛሬን ጨምሮ ለ2 ቀናት ማቋረጡን አስታወቀ። የኢትዮጵያ አየር መንገድ በአሁኑ ሰዓት በደሴና አካባቢዋ ባለው ለበረራ አመቺ ያልሆነ የአየር ጸባይ ምክንያት በዛሬውና በነገው ዕለት ወደ ከተማዋ የሚያደርገውን በረራ ለማቋረጥ መገደዱን ገልጿል። አየር መንገዱ በዛሬው ዕለት ባወጣው መግለጫ ከሜትሮሎጂ በሚደርሰው መረጃ መሰረት የአየር ጸባዩ እንደተስተካከለ በረራዎች ወደ መደበኛ አገልግሎታቸው የሚመለሱበትን ጊዜ እንደሚያሳውቅ በመግለጽ በአገልግሎቱ መቋረጥ ለሚፈጠሩ መጉላላቶች ይቅርታ ጠይቋል። በተያያዘ መረጃ የደሴ ከተማ አስተዳደር ፖሊስ መምሪያ በከተማዋ ባለው የአየር ጸባይ ምክንያት አሽከርካሪዎችም ሆኑ እግረኞች ጥንቃቄ ሊያደርጉ ይገባል ብለዋል። መምሪያው አሽከርካሪዎች ጭጋጋማ አየር ጸባይ ባለበት አካባቢ ፍጥነታቸውን ቀንሰው ከፊት ለፊት ካለ ተሽከርካሪ ርቀት ጠብቀው እንዲሁም በየትኛውም ቦታ ቅድሚያ ለእግረኛ በመስጠት ማሽከርከር እንደሚገባቸው አሳስበዋል። በተጨማሪም አሽከርካሪዎች ለጉዞ ከመውጣታቸው በፊት የተሽከርካሪያቸውን የዝናብ መጥረጊያ፣ የትዕይንት መገናኛዎችን፣ የተሽከርካሪ ጎማ ሊሾ አለመሆኑንና የእግር ፍሬን፣ የእጅ ፍሬን፣ የፍሬቻ መብራቶችን መስራታቸውን ማረጋገጥ ይገባል ብለዋል። መምሪያው ለእግረኞች ባስተላለፈው መልእክትም የእግረኛ መንገድ ባለበት ቦታ በእግረኛ መንገድ አሊያም የግራ መስመራቸውን ይዘው መጓዝ፣ በእግረኛ ማቋረጫ ማቋረጥ፣ ለአየር ጸባይ ተብሎ የሚለበሱ አልባሳትና ዣንጥላ እይታንና ድምፅን የሚጋርዱ መሆን የለባቸውም ብለዋል። የሀገር ውስጥ የሴራሚክ ምርት ፍላጎትን ሙሉ ለሙሉ መሸፈን የሚያስችሉ ፋብሪካዎች በቅርቡ ስራ እንደሚጀምሩ ተነገረ። ይህ የተነገረው የማዕድን ሚኒስትሩ ኢንጂነር ሀብታሙ ተገኝ በቢሾፍቱ በሞጆና በዱከም ከተሞች በሀገር ውስጥና በውጭ ባለሀብቶች በመገንባት ላይ ያሉና ስራ የጀመሩ የሴራሚክ ፋብሪካዎችን በጎበኙበት ወቅት ነው። ሚኒስትሩ ፋብሪካዎቹ ለምርት አገልግሎት ከሚጠቀሙት ግብአት 90% ከሀገር ውስጥ ማግኘታቸው በዘርፉ ውጤታማ ስራ ለማከናወን የላቀ ሚና እንዳለው ገልጸዋል። አክለውም ፋብሪካዎቹ በኮንስትራክሽን ዘርፉ የሚታዩ የግብአት እጥረቶችን ለመፍታት ያላቸው ሚና ከፍተኛ መሆኑን ተናግረዋል። በኢትዮጵያ ካለው የሴራሚክ ፍላጎት 60% በሀገር ውስጥ ምርት እንደሚሸፈን ጠቁመው ቀሪው 40% ከውጭ እንደሚገባ ጠቅሰዋል። በዚህ ረገድ የፋብሪካዎቹ ስራ መጀመር በጉባ ብስራቶች ለመገንባት ለታቀዱት የመኖሪያ ቤቶች የግብአት አቅርቦት ትልቅ ድርሻ እንዳላቸው አስታውቀዋል። የሀገር ውስጥ የሴራሚክ ምርት ፍላጎትን ሙሉ ለሙሉ መሸፈን የሚያስችሉ ፋብሪካዎች በቅርቡ ስራ እንደሚጀምሩም የተናገሩ ሲሆን አንዱ ፋብሪካ በቀን እስከ 20,000 ሜትር ካሬ ሴራሚክ የማምረት አቅም እንዳለው ጠቁመው ምርቶቹ ጥራታቸውን የጠበቁ በመሆናቸው ያላቸው ተፈላጊነት ከፍተኛ ነው ብለዋል። ለመኖሪያና ለንግድ ቤቶች ግንባታ መሰረታዊ የሆኑት የሴራሚክ ውጤቶች በተለይም ለግድግዳና ለወለል የሚውሉ ሲሆን ፋብሪካዎቹ ለዚህ የሚያስፈልገውን ምርት ሙሉ ለሙሉ በሀገር ውስጥ የማምረት አቅም እንዳላቸው ሚኒስትሩ ገልጸዋል። አክለውም በሚቀጥሉት 2 ወራት ግንባታቸው ተጠናቆ ወደ ምርት የሚገቡት ፋብሪካዎች የኮንስትራክሽን ኢንዱስትሪውን ለማሳደግ አይነተኛ ሚና እንዳላቸው ገልጸዋል ሲልም ኢዜአ ዘግቧል። በመዲናዋ ብቻ ከ8000 በላይ ተሽከርካሪዎች በብድር የተገዙ መሆናቸውን አዋጭ የገንዘብ ብድርና ቁጠባ ህብረት ስራ ማህበር ገለጸ። ይህ የተባለው የኔዘርላንድስ የልማት ድርጅት ለጥቃቅን ለአነስተኛና ለመካከለኛ ኢንተርፕራይዞች የፋይናንስ አቅርቦት ማግኘት የሚያስችል ሁኔታ እንዲፈጠር የሚያስችል የውይይት መድረክ ታህሳስ 8 ቀን 2018 ዓ.ም ባካሄደበት ወቅት ነው። በመድረኩ የፋይናንስ ተቋማት ኃላፊዎችና ኢንተርፕራይዞች በተገኙበት በጥቃቅን አነስተኛና መካከለኛ ኢንተርፕራይዝ ተሰማርተው የሚገኙ አምራቾችና ነጋዴዎች ስራቸውን ለማሳደግ የሚያስችል የፋይናንስ አቅርቦት ችግር መኖሩ የተገለጸ ሲሆን የፋይናንስ ተቋማት
ተቋማት ኃላፊዎች በበኩላቸው በየተቋማቸው የሚያከናውኗቸውን ስራዎች በተመለከተ ገለጻ አድርገዋል። በመድረኩ ላይ በፋይናንስ ዘርፉ የተሰማሩ ተቋማት የሚሰጡት ብድር ወለድ ከፍተኛ መሆኑን፣ ተበዳሪዎች ብድሩን እንዲመልሱ የሚቀመጠው ጊዜና ዝቅተኛ ብድር መጠን መቅረቡ ለስራ ማስኬጃ እንደማይሆን ተነስተዋል። አሁን ባለው የብር አቅም የሚቀርበው ብድር አነስተኛና ጥቃቅን ዘርፍ ለተሰማሩ አምራቾችና ነጋዴዎች ራሳቸውን እንዲያሳድጉ የሚያደርግ አይደለም የተባለ ሲሆን ከፍተኛ መጠን ያለው ብድር ከፈለጉ ደግሞ የሚጠየቁት ማስያዣ ሌላው ፈተና ነው ተብሏል። በመድረኩ ተገኝተው ገለጻ ያደረጉት የአዋጭ የገንዘብ ብድርና ቁጠባ ህብረት ስራ ማህበር መስራችና ስራ አስኪያጅ አቶ ዘሪሁን ሸለመ ማህበሩ ከ170 ሺህ በላይ አባላት እንዳሉት ገልጸው 17.5 ቢሊዮን ብር ሀብት እንዲሁም 4 ቢሊዮን ብር ካፒታል እንዳለው ጠቁመዋል። አክለው ማህበሩ ከተቋቋመ ጀምሮ 26 ቢሊዮን ብር ብድር መስጠቱንና በአዲስ አበባ ከተማ ብቻ ከ8 ሺህ በላይ ተሽከርካሪዎች በ6.5 ቢሊዮን ብር በተሰጠ ብድር የተገዙ መሆናቸውን ገልጸዋል። ማህበሩ የሚያቀርበው ብድር ወለድ ምጣኔ ከ13 ከ15.5 በመቶ መሆኑንም ተናግረዋል። በግል የጥበቃ ኤጀንሲ ሰራተኞች የሚፈጸሙ ወንጀሎች መበራከታቸው ተገለጸ። በየካ ክፍለ ከተማ ባለፉት 2 ዓመታት ውስጥ በግል የጥበቃ ኤጀንሲ ሰራተኞች አማካይነት 153 ወንጀሎች መፈጸማቸውን የክፍለ ከተማው ፖሊስ መምሪያ አስታውቋል። መምሪያው ይህንን ይፋ ያደረገው ከአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ጋር በመተባበር ለግል የጥበቃ ኤጀንሲዎች አሰሪዎችና ሰራተኞች የግንዛቤ ማስጨበጫ ስልጠና በሰጠበት ወቅት ነው። በዕለቱ የስልጠና መነሻ ሰነድ ያቀረቡት የየካ ክፍለ ከተማ ፖሊስ መምሪያ ምክትል አዛዥ ኮማንደር ኃይሉ አስካለ እንደገለጹት በ2016 እና በ2017 ዓመተ ምህረት ብቻ በክፍለ ከተማው በሚንቀሳቀሱ 48 የጥበቃ ኤጀንሲዎች ውስጥ በሚሰሩ 105 ሰራተኞች አማካኝነት የተለያዩ ከባድ ወንጀሎች መፈጸማቸውን ገልጸዋል። ከተፈጸሙት የወንጀል ድርጊቶች መካከል የባንክና የድርጅቶች ዝርፊያ፣ የመኪናና የመለወጫ ዕቃዎች ስርቆት፣ የመሰረተ ልማትና የቤት ለቤት ዘረፋ እንዲሁም የጦር መሳሪያ ዝርፊያ እንደሚገኙበት ተጠቁሟል። በሰነዱ መሰረት በጥበቃነት የሚቀጠሩ ሰራተኞች መረጃ የተሟላ ለመሆንና ያለበቂ ዋስትና ወደ ስራ መግባት ቅጥር በሙያዊ ብቃት ሳይሆን በዝምድና መከናወኑ ኤጀንሲዎች ለተቀጣሪ ሰራተኞች አስፈላጊውን የስራ ላይ ስልጠና ለመስጠታቸው ኤጀንሲዎች ቋሚ የስራ ቦታ ሳይኖራቸው መንቀሳቀስና ለሰራተኞች መብትና ደመወዝ ተገቢውን ትኩረት አለመስጠት ደግሞ ለተበራከተው የጥበቃ ኤጀንሲ ሰራተኞች የወንጀል ድርጊት እንደ ምክንያትነት ተጠቅሰዋል። በተጨማሪም በመድረኩ ላይ የደመወዝ ክፍያ አነስተኛ መሆን ሰራተኞችን ወደ ወንጀል እየገፋፋቸው መሆኑ የተገለጸ ሲሆን የደመወዝ ማሻሻያ እንዲደረግም ጥያቄ ቀርበዋል። ኮማንደር ኃይሉ በበኩላቸው የደመወዝ ማነስ ለወንጀል ድርጊት እንደ መነሻ ምክንያት መቅረቡ ትክክለኛ ሐሳብ እንዳልሆነና ሊታረም እንደሚገባው ያሳሰቡ ሲሆን ነገር ግን የመንግስት ጣልቃ ገብነት የሚያስፈልጋቸው የጥቅማ ጥቅም ጥያቄዎች ካሉ ለሚመለከቱ አካል እንደሚቀርቡ ገልጸዋል። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ መረጃ እንደሚያሳየውም ተመሳሳይ የግንዛቤ ማስጨበጫ ስልጠና በከተማ ደረጃ ለ22500 የግል የጥበቃ ኤጀንሲ አባላትና ለጋራ መኖሪያ ቤት ጥበቃዎች በ11ዱም ክፍለ ከተሞች ተሰጥቷል። ይህ የስልጠና መርሃ ግብር ከወቅቱ የዲጂታል ዓለም ጋር ተያይዞ በረቀቀ መንገድ የሚፈጸሙ ወንጀሎችን ለመቀነስና የጸጥታ አጠባበቅ ስርዓቱን ለማዘመን ያለመ ነው። አከራይ የኪራይ ዘመኑ ሳይጠናቀቅ ያለ ማስጠንቀቂያ ተከራይን ማስወጣት የሚችልበት አግባብ አለ ተባለ። በአከራይና ተከራይ መካከል የሚነሱ አለመግባባቶች መፍትሄ እንዲያገኙ ለማስቻል አዲሱ የቤት ኪራይ ቁጥጥር አስተዳደር አዋጅ ቁጥር 13/2016 ስራ ላይ መዋሉን ተከትሎ በርካቶች አከራይ የገባው የ2 ዓመት ውል ሳይጠናቀቅ ተከራይን ማስወጣት ይችላል ወይ በማለት እየጠየቁ እንደሆነ ገበያ ሚዲያ በተለያዩ ማህበራዊ ትስስር ገጾች ሲዘዋወር ከነበሩ ጥያቄዎች ተመልክቷል። ታዲያ እንደ አዲሱ አዋጅ ከሆነ አከራይ የ2 ዓመት ውል ሳይጠናቀቅ ተከራይን በህግ በተቀመጡ ጥብቅ መስፈርቶች ላይ ተመስርቶ ማስወጣት እንደሚችል ተመልክተናል። አዲሱ የቤት ኪራይ ቁጥጥርና አስተዳደር አዋጅ ቁጥር 13/2016 ምዕራፍ 3 ላይ የመኖሪያ ቤት ኪራይ ውልን በስምምነት በማስታወቅ ወይንም በማስጠንቀቂያ ማቋረጥ እንደሚቻል የሚያትት ሲሆን ማንኛውም የመኖሪያ ቤት ኪራይ ውል የኪራይ ዘመኑ ሳይጠናቀቅ ያለ ማስጠንቀቂያ በአከራይ ሊቋረጥ የሚችለው ተከራዩ ቤት ኪራዩን በውሉ በተመለከተው የመክፈያ ጊዜ ለመጀመሪያ ጊዜ ከሆነ ከ15 ቀን በላይ ካሳለፈ፣ ለሁለተኛ ጊዜ ከሆነ የቤት ኪራዩን በውሉ ከተመለከተው ቀን 7 ቀን ካሳለፈ የኪራይ ዘመኑ ሳይጠናቀቅ ያለ ማስጠንቀቂያ በአከራይ ሊቋረጥ እንደሚችል ተገልጿል። በተጨማሪም ቤቱን ያለ አከራዩ ፍቃድ ከመኖሪያነት ውጪ ለንግድ ስራ የሚጠቀምበት ከሆነ፣ የአካባቢውን ሰላምና ጸጥታ በተደጋጋሚ የሚያውክ ከሆነ፣ በቤቱ ውስጥ የወንጀል ተግባር የሚፈጽም ወይንም ቤቱን ለወንጀል መፈጸሚያ የሚጠቀምበት ከሆነ፣ አስበው ወይንም በቸልተኝነት በቤቱ ላይ ጉልህ ጉዳት ያደረሰ እንደሆነ ወይም በሌላ ተመሳሳይ ምክንያት የኪራይ ዘመኑ ሳይጠናቀቅ ያለ ማስጠንቀቂያ በአከራይ ሊቋረጥ እንደሚችል ተደንግጓል። ከዚህ ባሻገር የአንድ ቤት ባለቤትነት በውርስ፣ በሽያጭ፣ በዕዳ ወይንም
ወይንም በሌላ በማናቸውም ህጋዊ ምክንያት ለሌላ ወገን ከተላለፈ የመኖሪያ ቤት ኪራይ ውሉ ሊቋረጥ የሚችለው ቤቱ ከተላለፈበት ጊዜ ጀምሮ የ6 ወር ማስጠንቀቂያ ለተከራዩ በመስጠት እንደሆነ ተመላክቷል። ነገር ግን ቤቱ ለሌላ ወገን የተላለፈው በስጦታ ከሆነ ተከራዩ የውል ዘመኑ እስኪያልቅ ድረስ በተከራየው ቤት የመቆየት መብት ይኖረዋል። በሌላ በኩል አንድ አከራይ የውል ዘመኑ ከመጠናቀቁ በፊት ተከራዩን ማስወጣት የሚችለው ቢያንስ የ3 ወር ቅድሚያ የጽሁፍ ማስጠንቀቂያ በመስጠት ብቻ እንደሆነም የተደነገገ ሲሆን በቃል የሚነገር ማስጠንቀቂያ በህግ ፊት ተቀባይነት እንደሌለውም ተመላክቷል። አዋጁ ለአከራይም ሆነ ለተከራይ ግልጽ መብትና ግዴታ ያስቀመጠ ሲሆን አከራይ ውል ማቋረጥ የሚችለው በድንገት ሳይሆን በህግ የተቀመጡትን መስፈርቶች ማሟላት ይጠበቅበታል። በአዲስ አበባ በኮንስትራክሽን ዘርፍ የተሰማሩ ሰራተኞች ለተለያዩ ጉዳቶች ተጋላጭ ናቸው ተባለ። በአዲስ አበባ ከተማ በኮንስትራክሽን ዘርፍ ውስጥ ያሉ ሰራተኞች ለሞት፣ ለአካል ጉዳትና ለሌሎች የጤና ችግሮች በከፍተኛ ሁኔታ ተጋላጭ መሆናቸውን የአዲስ አበባ ዩኒቨርሲቲ ጥናት አመላክቷል። የአዲስ አበባ ከተማ አስተዳደር ስራና ክህሎት ቢሮ በአዲስ አበባ ዩኒቨርሲቲ ያስጠናውና በከተማው በሚገኙ 562 አነስተኛ፣ መካከለኛና ከፍተኛ የአምራች የአገልግሎት ሰጪና የኮንስትራክሽን ኢንዱስትሪዎች የስራ ቦታና ደህንነት ጤና ስርዓት ላይ ትኩረቱን ያደረገው የግምገማ ጥናት ሪፖርት ታህሳስ 9 ቀን 2018 ዓ.ም ለባለ ድርሻ አካላት ይፋ ተደርጓል። የጥናት ቡድኑ አባል የሆኑት ዶክተር ሳምሶን ዋቁማ በሰራተኞች ላይ የሚደርሱ የጤና ችግሮችን አስመልክቶ በሰጡት ገለጻ የጥናቱ ተሳታፊ ከሆኑ 102 ኢንዱስትሪዎች ውስጥ 76.8 በመቶ ከአምራች ዘርፍ፣ ከኮንስትራክሽን ዘርፍ ሁሉም፣ ከአገልግሎት ዘርፍ ደግሞ 25.9 በመቶ እየሰሩ ያሉበት የስራ ሁኔታ በሰራተኞች ላይ የሞት፣ የአካል ጉዳትና ሌሎች የጤና ችግሮች ያሉበትና በከፍተኛ ደረጃ አጋላጭ ነው ብለዋል። በከፍተኛ ድምጽ፣ በሙቀት፣ በብርሃን፣ በአቧራና በሌሎች ምክንያቶች የስነ ልቦናና ማህበራዊ ጉዳት፣ ስር የሰደደ የመተንፈሻ አካላት፣ የመገጣጠሚያ ጡንቻዎች ህመም፣ የመስማት ችግር፣ ድብርትና ሌሎች ችግሮች በሰራተኞች ላይ እየተፈጠሩ እንደሆነም አስረድተዋል። በእያንዳንዱ የጤና ችግር ከ1500 እስከ 2000 ሰዎች ላይ በተደረገው ጥናት 34.3 በመቶ በአምራች ኢንዱስትሪዎች፣ 25.2 በመቶ በአገልግሎት ዘርፍ፣ 23.1 በመቶ ደግሞ በኮንስትራክሽን ዘርፍ የተሰማሩ ሰራተኞች የመተንፈሻ አካላት በሽታ ምልክቶች እንደተገኙባቸው ጠቅሰዋል። 41.7 በመቶ የአምራችና 41.4 በመቶ የኮንስትራክሽን ዘርፍ ኢንዱስትሪ ሰራተኞች ለመስማት ችግር መዳረጋቸውን ጥናቱ ማመላከቱ አስረድቷል። ከዚህ በተጨማሪ 58 በመቶ የአምራች ኢንዱስትሪዎች፣ 69.9 በመቶ የአገልግሎት፣ 65.5 በመቶ የኮንስትራክሽን ሰራተኞች የአንገት፣ የጀርባ፣ የጡንቻ መገጣጠሚያ የጤና ችግር እንዳጋጠማቸው ገልጸዋል። በጥናቱ መሰረት አብዛኛው የባንክና የጤና ባለሙያዎች የስራ ላይ ጭንቀት እንደሚያጋጥማቸውም ተናግረዋል። ሌላው የጥናት ቡድኑ አባል ዶክተር ሰለሞን ኪሮስ በበኩላቸው በጥናቱ ከተካተቱት ኢንዱስትሪዎች መካከል 73.1 በመቶዎቹ በአሰሪና ሰራተኛው መካከል ምቹ የሆነ የስራ ምህዳር እንዲፈጠር የሚሰሩ የሰራተኛ ማህበራት እንደሌሏቸው መለየቱን ገልጸዋል። አሰሪዎች ማህበራት እንዲቋቋሙ አለመፈለግ፣ በሰራተኛው ዘንድ ደግሞ ስራ ይናጣሉ የሚል ስጋት መኖር ለማህበራት አለመቋቋም ተጠቃሾች ምክንያት መሆናቸው ገልጸዋል። 70.46 በመቶ የጥናቱ ተሳታፊዎች በስራ ቦታ ላይ የሚፈጠር አደጋ እንዲቀንስ የሚሰራ ኮሚቴ እንደሌላቸው፣ ይህም ከአገሪቱ ህግ ጋር የሚጻረር መሆኑን፣ ከዚህ አልፎም ሰራተኞች ላይ የሚደርስ ጉዳት እንዲቀጥል ማድረጉንና ኢንቨስተሮችም ለሕክምና ካሳ የሚያወጡት ወጪ ከፍተኛ እንዲሆን እያደረገ መሆኑን ጠቅሰዋል። ከ562 ኢንዱስትሪዎች ውስጥ ለሰራተኞች የጤና ሁኔታ አስተዳደር ስርዓት ያላቸው 46.8 በመቶ መሆናቸውን፣ 30.2 በመቶ በአግባቡ ተፈጻሚ እንደማያደርጉና አብዛኞቹም ይህን ስርዓት ለሰራተኞቻቸው አለማሳወቃቸውን ጠቅሰው እንደ ሀገር ኢንዱስትሪዎች የታመሙ ናቸው ሲሉ የተናገሩት ደግሞ ሌላኛው የጥናት ቡድኑ አባል ዶክተር ሽመልስ ነሲቡ ናቸው። በቂ የሆነ ግንዛቤ፣ መረጃ፣ የመስሪያ ቦታ እጥረት፣ የፋይናንስ የቁሳቁስ ድጋፍ አለመኖር፣ የመንግስት ድጋፍ ማነስ፣ ስራውን በቁርጠኝነት የመስራት ችግርና የሰራተኛ ፍልሰት ስርዓቱ እንዳይተገበር ያደረጉ ዋነኛ ተግዳሮቶች መሆናቸውንም ተናግረዋል። ከጥናቱ ተሳታፊዎች መካከል 72.8 በመቶ የስራ ቦታ ደህንነት ፕሮግራም ተግባራዊ ያደርጉም ሲሉም የተናገሩት ደግሞ ከጥናት ቡድኑ አባላት አንዱ የሆኑት ዶክተር ካሱ ዲልቻ ሲሆኑ 64 በመቶ የሚሆኑ ኢንዱስትሪዎች በ2017 ዓ.ም የአደጋ ደህንነት ኦዲት አለማድረጋቸውን፣ የጥናቱ አካል ከሆኑት ኢንዱስትሪዎች መካከል ጉዳት ሳይፈጠር የሰራተኞች ደህንነት ተጠብቆ እንዲሰሩ የሚያደርጉት 3 በመቶ ብቻ መሆናቸውን ገልጸዋል። በአንጻሩ 59 በመቶ የሚሆኑት ከ1 እስከ 4፣ 13 በመቶ ከ4 እስከ 10፣ 9 በመቶ ያህሉ ደግሞ ከ10 በላይ ጉዳት በሰራተኞቻቸው ላይ እንደሚያጋጥም መግለጻቸውን በጥናቱ መረጋገጡን አስረድተዋል። ዘገባው የሪፖርተር ጋዜጣ ነው።
የጤናው ዘርፍ ሰራተኞች የቤት ልማት መርሃ ግብር ተጠቃሚ እንዲሆኑ እየተሰራ ነው ተባለ። በአዲስ አበባ ከተማ አስተዳደር ጤና ቢሮ ስር የሚገኙ የሆስፒታልና በሁሉም ክፍለ ከተማና ጤና ጣቢያ የሚሰሩ ሰራተኞችን እንዲሁም የቢሮ ሰራተኞችን በ2575 የቤት ልማት መርሃ ግብር በማህበር ተደራጅተው የቤት እድል ተጠቃሚ ለማድረግ ከቢሮና ከክፍለ ከተማ ኮሚቴ ተቋቁሞ በልዩ ትኩረት እየተሰራ እንደሆነ ተገልጿል። የጤናው ሴክተር ሰራተኞች ያለባቸውን የቤት ችግር ለመቅረፍ ከተማ አስተዳደሩ በልዩ ሁኔታ በ2575 የቤት ልማት መርሃ ግብር ተደራጅተው 25% በመቆጠብና 75% ደግሞ ከባንክ ጋር በሚደረግ የብድር ስምምነት የቤት ተጠቃሚ ለማድረግ እየተሰራ መሆኑን የገለጹት የአዲስ አበባ ከተማ አስተዳደር ጤና ቢሮ ኃላፊ ዶክተር ዮሐንስ ጫላ 25% በቅድሚያ በመክፈል ለመደራጀት የተመዘገቡትን ቶሎ ክፍያቸውን በማጠናቀቅ ቦታውን ተረክበው ግንባታቸውን መጀመር እንዳለባቸው ተናግረዋል። የተቋም አመራሩ ለጉዳዩ ትኩረት በመስጠት እንዲሰራ ያሳሰቡት ዶክተር ዮሐንስ የተደራጁ ማህበራት በእኩል ፍጥነት እንዲሄዱ በማድረግና ኮሚቴውን በማገዝ ለውጤታማነቱ ትኩረት እንዲሰጡ አሳስበዋል። የቢሮ አማካሪ ወይዘሮ ብርቱካን አህመድ በበኩላቸው በ2575 የቤት ልማት መርሃ ግብር ማህበራትን በማደራጀት ወደ ስራ እንደተገባ ገልጸው ቅድመ ክፍያው በሚገባው ፍጥነት በመጨረስ ወደ ተግባር ለመግባት መስራት ይገባልም ብለዋል። እስካሁን በሁሉም ክፍለ ከተማ የሚገኙ የጤናው ዘርፍ ሰራተኞች በ27 ማህበራት በ2575 የቤት ልማት መርሃ ግብር ተደራጅተው ክፍያ በመፈጸም ላይ እንደሚገኙም ተመላክቷል። የተከበራችሁ የገበያ ሚዲያ ተከታታዮቻችን ለታህሳስ 12 ቀን 2018 ዓ.ም ምሽት ምዕራፍ 2 የተዘጋጁ የዜና ዘገባዎቻችን እነዚህ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። በቀጣይ በሌሎች ጉዳዮች መልሰን እስክንገናኝ ድረስ መልካሙን ሁሉ ለእናንተ ተመኘን። የዩቲዩብ ገጻችንን ላይክ፣ ሼር እና ሰብስክራይብ እንድታደርጉን በድጋሚ እየጋበዝን እዚህ ጋር እንሰናበታለን። ሰላም።